የእግዚአብሔር ሰው ፎቶ ያዛችሁት የፍርድ ቤት ኬዝ የሐኪም ቤት እያለ ነበረና የልጄን ፎቶ ይዤ ነበር። ልጅሽ የት? አሜሪካን አለ። አዎ አልኩትና ነይ ወዲህ ውጪ ያለኝ ወጣ። ታሞ ኮማ ውስጥ ነበረና እሱ ከተጸለየለት በኋላ ፎቶ ላይ እጁን ጭኖ ጸለየ። ጭንቀት፣ ግፍት፣ ስኳር ነበረና አሁን እዚህ ተጸልዮለት ከተባለ በኋላ እግዚአብሔር ይመስገን አሁን ወጥቶ ወደ ቤቱ ገብቷል። ከሁሉ ነገር ነፃ ነው። ጉባኤ እግዚአብሔርን አመስግኑልኝ። 11 ጀምሮ ከዛ በፊት ያመኝ ነበር ኪንታሮት። ነብይ ሲጸልዩ እጃችሁን ወደ ቻናል አርጋችሁ ጸልዩ ሲሉ እጄን ቻናል ላይ ከምሽቱ 3 ሰዓት እጄን ቻናል ላይ አርጌ ጸለይኩኝ። ሽንት ቤት ሄጄ በተጸልይ ውሃም ይዤ ነበረ። በዛ ውሃ ታጠብኩኝ። በአሁኑ ሰዓት ንጹህ ነኝ፣ ተፈውሻለሁ። የሥራ መኪና ነበረኝና መኪናው የታናሽ ቴምባል ሹፌር ነው እና የሌላ መኪና ከሚነዳ ይጠቀም ብዬ አምጥቼ መኪናውን ሰጠሁት እና የሰጠሁት ቀን መኪናውን ጭነቱን ጭኖ ህገወጡን ጭኖ ወደ ኡመራ ወደ ጎንደር አልፎ እየሄደ በመጀመሪያው ባጆ ሄዶ ተያዘ። ደውሎ ሲነግረኝ እየሮጥኩ ሄድኩኝ። በሄድኩበትም እኔ በሁለተኛ ቀን እዛው ታሰርኩኝ ባለ መኪና ተብዬ። ከዛ እግዚአብሔር ተአምራትን አድርጎልኝ ከዛ እስር ቤት እንደወጣ ረዳኝ። እንደመጣው ጋስቶስ ገባሁኝ። እንደገባው ጋስቶስ የገባሁትን የኔን ስም ሳይሆን የታሰረውን የታናሽቴን ባህል ነው የጠራው እና ቹቹ አለኝ። ቹቹ ስለሱ ጉዳይ ነው ጋስቶስ የመጣሁት አልኩት። አዋጅ ተገለበጠ አለኝ። አዋጅ ተገለበጠ ስለኝ አሜን አልኩት። እንደገና ታናሽቴን ስሟን ጠራ ሙሉ ብሎ። ቀጥሎ ደግሞ የሱን የታሰረውን የታናሽቴን ባህል እህት አዋጅ ተገልብጧል አለኝ። አሜን ብዬ ወጣሁኝ። ፍርዱ ይገርማቸዋል። ዝቅተኛው 10 ዓመት ከፍተኛው 25 ዓመት የሚያስፈርድ ነው ወንጀሉ። እግዚአብሔር አዋጅን ገልብጦታል ስላለ አዋጅን ገልብጦ አቃቤ ሕጉና ዳኛው ተጣልተው 10 ዓመትና 25 ዓመት ከፍተኛው የሚያስፈርደውን ፍርድ እግዚአብሔር ረድቶ 1 ዓመት ታስረው አሁን ተፈቶ መጥተው ወደ ቤት መጥተው ይህን እግዚአብሔርን ቆማችሁ አመስግኑልኝ። ያለው ታላቅ ነገር በእውነት የትም የለም። ማንም የማይችለውን እግዚአብሔር በዚህ ቤት አልፎ ችሏል። ማንም የማይችለው ሐኪም የማይችለው የዓለም ነገስታት የማይችሉት ችግር እዚህ ቤት ተፈታ። በእኔ ህይወት እኔ ያላወቅኩትን እግዚአብሔር አውቆ አስመለጠኝ። ጉባኤ ውስጥ ቁጭ ብዬ እኔ ወገቤን ያመኛል። ወገቤ ዲስክ የሚባል ነገር ያመኛል። እኔ ለዲስኩ ነው የምመጣው የነበረው። ሐዋርያው መጣና ብድግ አረጎኝ እያሮጠ እዚህ ጋር ይዞ ይመጣ። ወይ ጌታ ሆይ በቃ ወገቤ ተፈወሰ ነው ያልኩት። እግዚአብሔር ግን ያየው ሌላ ነገር ነበር እኔ ውስጥ። ምንሽን ነው የሚያምሽ ሲለኝ ወገቤን ነው አልኩት። በኋላ አይ አይደለም አለኝ እና ግን የሆነ ከ2 ወር ከ3 ወር በፊት ጡቴን ጠቅጠቅ ያደርገኛል። እኔ ብርድ ነው ብዬ ነው ዝም ያልኩት። ለካ ጠላት ሌላ ነገር በእኔ ላይ ሊሰራ ዝግጅት አድርጎ ነበረ። ገባሁኝ፣ አመስግኜ ገባው፣ ዘይት ይዤ ገባው። ዘይቱን እየተቀባው እየጸለይኩኝ ጠበኩት። ልክ ከ1 ወር በኋላ ያ ጠቅጠቅ የሚለው ነገር ጠፋ። ጡቴን ተፈወስኩኝ። የሚጠቀጥቀኝ ነገር ቀረ፣ የሚያስጨንቀኝ ነገር ቀረ። እግዚአብሔር የባረከው እግዚአብሔር ለምድራችን የቀባው ማንም ሐኪም ማንም የማይችለውን ችግር በሱ ተገልጾ እየረዳን ያለው ጌታ ይባረክ። የጠፋ ልጁ ይሄ ነበረ። ከትምህርት ቤት ወጥቶ ነው የጠፋ። ቀን 28 ነው፣ አርብ ቀን ወጥቶ ጠፋ። 1 ወር ከ6 ቀን ነው ከጠፋ ከቆየ ማለት እና ዋሪያው ገዝተውስም ገባው። በ3 ቀን ውስጥ ታገኛለህ ልጅን መልእክቱን አስተላልፍ። በ3 ቀን ውስጥ ይዜ መድረኩ ላይ እዚህ ጋር እንገናኛለን ሂድ በቃ ተባልኩት። አሁን ልጁ ተገኘለት ነው። አይውና አረ ቆማችሁ ለጌታ